አልነገርኳትም እኮ ሰርጋችሁ ከሚረበሽ ብዬ ሳክራመንታ እዚህ ውስጥ አስገባዋትኝ። ቁልፉን ቆልፌ ይዤው ነበር ግን ማን ተቀብሎኝ እንደዚህ እንዳደረጋት አላውቅም። ማትረባ ምንድን ያደረከው? ምንድነው? ምን ሆነሽ? ዝም በል በእናትህ። ምንድን ያደረከው ንገረኝ። ተረጋጊ እንጂ። ምንድን ያደረኩት? ምን አደረኩ ነው? የሰርጉ ቀን ምንድን ያደረከው? ምን አደረኩ? አሁን እውነቱን እየጠየኩ ነው ኪሩቤል። ምንድነው ያደረከው እያልኩ ነው። ዙፋን መጀመሪያ ተረጋጊ። ሁለተኛ ነገር ስለምታወሪው ነገር እኔ ምንም ማውቀው ነገር የለም። እሺ በቃ ቶ ጓደኛሽ አይደለም 10 ጊዜ እየደወልሽ የምትጨቀጭቂኝ ምን ፈልገሽ ነው? ፈጣሪ ወይ እስማ አንተ ኪሩቤል፣ እኔ ቲቲ ቤኪን ማግባት እንጂ እስር ቤት መግባት አይደለም ፈልገው። እስማ አሁን በረከት ጉዳዩን ለፖሊስ አሳልፎ ሰጥቷል። የምታደርገውን ነገር አድርግ። እኔ እስር ቤት መግባት አልፈልግም። እና መበቀል አትፈልጊም? አሁንማ አለቀልኝ። እኔ ያለቀልኝ ሰው እኮ ነኝ። ወይኔ ቲቲ አሁን ማንቀረው ነው ከቤት የሚያስወጡኝ። ምን ተስፋ አለኝና ነው የምበቀለው? እኔ የምለው ግን ሊገልሽ የነበረውን ሰው አይተሽው? ኧረ እኔ አላየሁትም። ፊቱ ላይ ጭንብል አድርጎ ነበር፣ በደንብ አልታየኝም። በዛ ነው። አይ ዙፋን፣ እኔ ዛሬ ሞቼ ነበር። እኔ ሰው የለኝም። ደግሞ አንቺ አፍነሽኝ ስታበቂ መኝንት ያለሽ ዙፋን ግን የምትይው ታውቁሻል። ታነኩበት አንገቴ እኮ እስካሁን እየለበለበኝ ነው። ቆይ ዙፋን እኔ ምን አደረጉኝ? ምኞት ያጋጠማት ችግር ወደ ልቧ የሚወስዱ ስሮች በመጥበባቸው ምክንያት ያው ግንኙነት በምታደርጉበት ወቅት ልቧ ኦክሲጅን ሲያጥረው አንጃይና የተባለ ህመም ይፈጠራል። ያ ደግሞ የደረት መጭመቅ ህመም ያመጣል። ምን ዶክተር? ይሄ ደግሞ ምንድነው? በረከት በጫጉላው ምሽት ያጋጠመው ነገር በጣም ያሳዝናል ማለት ነው። እንግዲህ ምኞት እራሷን ስታ ነበረ። የገጠማትም ነገር በጣም አሳሳቢና አስጨናቂ ነገር ሆኗል ማለት ነው። እንግዲህ በጣም ትልቅ ችግር ትልቅ አደጋ እንዳለባትም ዶክተሩ ተናግሯል ማለት ነው። በረከትም እንግዲህ ደስታዬን አጣጥማለሁ ከምኞት ጋር በፊት የደረሰብኝን ስቃይና መከራ ከብርቱካን ጋር ያሳለፍኩትን መከራና ስቃይ በደስታ እቀይረዋለሁ ብሎ ቢያስብም የገጠመው ነገር ግን በጣም አንገት የሚያስደፋና የሚያሳዝን ሆኗል። ምኞት እንግዲህ ካልታከመች ትልቅ አደጋ ሊደርስባት እንደሚችልና ለሕክምናውም ከፍተኛ ወጪ እንደሚጠይቅ ግን ደግሞ ወጪውን ከቻለ እንደምትድንና ወደ ድሮ ጤንነቷ እንደምትመለስ ዶክተሩ ተናግሯል ማለት ነው። ቤኪና ምኞት በደስታቸው ዕለት የገጠማቸው ነገር በጣም የሚያሳዝን ነው። ምኞትም እንግዲህ በሰማችው ነገርና በደረሰባት ነገር በጣም ተስፋ በመቁረጧ በረከትን ፍታኝና ሌላ ሰው አግባ ብለዋለች ማለት ነው። እንግዲህ ኤልሳ እንደምትወደው ስለምታቅ ኤልሳ ጥሩ ሰው ነች ብላ ገና ካሁኑ ሚስት እየመረጠችለት ነው ማለት ነው። ይሄ ደግሞ ይሄንን ነገር በረከት መስማቱ የባሰ ትልቅ ጭንቀት ሆኖበታል ማለት ነው። በእርግጥ ምኞት ለበረከት አስባ ቢሆንም ግን ደግሞ የሚችለውን ነገር በሙሉ ሳያደርግ ቀጥታ እሷን ፈቶ ሌላ ሚስት ማግባት ማለት በጣም የሚከብድና ራስ ወዳድ የሚያስብል ነው ማለት ነው። ምኞት ባቀረበችለት አማራጭም በረከት ቢከፋና ሁለተኛ እንደዚህ አይነት ነገር እንዳታደርግ ቢያስጠነቅቃትም እሷ ግን አሁን ላይ ለበረከት ሸክም ነው እንጂ የሆንኩበት ደስታና ፍቅር ወይም ደግሞ ቤተሰብ ልመሰርትለት አልቻልኩም ብላ ተስፋ ቆርጣለች ማለት ነው። በዚህም የተነሳ እንግዲህ ከባድ ስህተት ልትሰራም እያሰበች ነው ያለችው። ራሷንም ለማጥፋት እየሞከረች ነው። ይሄ ደግሞ ለበረከት ሌላ ትልቅ ጭንቀትና ትልቅ የልብ ስብራት ነው የሚሆንበት ማለት ነው። በእርግጥ ምኞት አሁን ላይ በረከትን ከጭንቀት እገላግለዋለሁ ብላ ብታስብም ግን ደግሞ ሌላ የባሰ ትካዜ ውስጥና የማይወጣው ጸጸትና ሐዘን ውስጥ ልትጨምረው ትችላለች ማለት ነው። እሷ ለሱ ብታስብም ግን ደግሞ እያደረገች ያለው ነገር ምን ያህል ሊሰብረው እንደሚችል በፍጹም አልተረዳችም ማለት ነው። ራሷን ከማጥፋት ይልቅ የሚችሉትን ነገር በሙሉ መሞከርና ለተሻለ ሕክምና ካገኘች ደግሞ ዶክተሩ በትክክል እንደምትድን ስለተናገረ ምናልባትም ከፍተኛ ወጪ ለማውጣት ሊቸገሩ ይችሉ እንደሆነን እንጂ ያን ያህል ያለባት በሽታ የማይድን ወይም ደግሞ የዚህን ያህል ተስፋ የሚያስቆርጥ አልነበረም ማለት ነው። ምኞት ግን በአሁኑ በቀላሉ ተስፋ በመቁረጥ ራሷን ለማጥፋት እየሞከረች ነው ያለችው ማለት ነው። ሌላው ኪሩቤል ማፍረስና መበታተን ይፈልጋል።
ብዙ አማራጮችን ቢጠቀምም አልተሳካለትም። አሁን ላይ ደግሞ እንግዲህ በትዝታ በኩል የበረከትን ደስታና ቤተሰቡን በጠቅላላ ሊያጠፋበት እየሞከረ ነው ያለው ማለት ነው። እንግዲህ ከትዝታ ጋር ከዚህ በፊት አብረው ሊሰሩ እንደሚችሉና ምንም መሃል ብታስጠላውና ምንም መሃል ቢጠላት እንኳን ከሱ ጋር መስራት እንዳለባት እየነገራት ነበር ማለት ነው። ለዚህም ነው እንግዲህ አሁን ላይ በረከት ምኞትን ስላገባ እዛ ቤት ደግሞ ትዝታ መኖሯ አስፈላጊ ስላልሆነ የትዝታን እዛ ቤት የማቆየት መንገድ ፈጥሯል ማለት ነው። መድኃኒት ወስዳ ራሷን እንድትስትና የሆነ ሰው አንቆ ሊገላት እንደሞከረ ለማስመሰል ሞክረው ነበረ ማለት ነው። በትክክል ተሳክቶላቸዋል። ትዝታን በጣም አስመሳይና ነገሮችን በሙሉ በጥንቃቄ ስለምታደርግ እስካሁን ድረስ ማንም አላወቀባትም። ኪሩቤል የሄደበት ያለው መንገድ ምንም አሃል አስከፊ ቢሆንም ግን ደግሞ ለአሁን ላይ ትዝታን ከበረከት ጋር ለማቆየትና ለተንኮሉና ለሸሩ እንዲመቸው አድርጓል ማለት ነው። ግን ደግሞ በረከትም አንድ ኪሩቤል ላይ ጥርጣሬ አድሮበታል ማለት ነው። ምክንያቱም ትዝታን እዛ ቤት ማንም ሰው ገብቶ ሊገላት አይሞክርም። ስለዚህ ያንን ቤት ደግሞ በደንብ ያጠናውና መውጫና መግቢያውን በትክክል የሚያውቀው ኪሩቤል እንደሆነ በረከት ስለገባው ኪሩቤልን ጠርጥሮታል ማለት ነው። በረከት በእርግጥ ኪሩቤል አመጣጡ ብዙም ደስ አላለውም። ግን ደግሞ ዙፋንን በጣም ስለሚወዳትና ስለሚያከብራት በዙፋን በኩል ስለመጣና ወድጄሻለሁኝ ብሎ ስላላት እሷም ደግሞ በኪሩቤል ላይ ብዙ ቅሬታ ስለሌላት ነው እንጂ በረከት የተቀበለው ኪሩቤል ብዙም ደስ እንዳላለው ለዙፋን ነግሯታል ማለት ነው። ምናልባትም በረከት የኪሩቤል ላይ ያለውን ጥርጣሬ በትኩረት ካየና በዚሁ ከቀጠለበት ምናልባትም ኪሩቤል የነሱን ቤት ሊያጠፋ እየሞከረ እንደሆነ ሊደርስበት ይችላል ማለት ነው። አሁን ላይ እንግዲህ ኪሩቤል እያሰበ ያለው በረከትን ማጥፋት ስለሆነ በትዝታ በኩል ትዝታ ደግሞ በረከትን በጣም ትወደዋለች። ስለዚህ በረከትን አጠፋለሁ ብትል ወየውል ወይም ደግሞ ውርድ ከራሴ ብለዋለች ማለት ነው። ምክንያቱም ትዝታ የምትፈልገው ከበረከት ጋር መሆንና ወይም ደግሞ ፍቅሯን እንዲቀበላት ነው የምትፈልገው እንጂ በረከት እንዲሞት ወይም ደግሞ እንዲጎዳ አትፈልግም። በዛ ላይ ብዙ ሙከራዎችን ብታደርግም በረከት የሷ ሊሆንላት አልቻለም ማለት ነው። ምናልባትም እንግዲህ በኪሩቤል መንገድ ከተሳካልኝ ማለት ብላ ነው እንጂ በረከትን በፍጹም ለመጉዳት እንደማታስብ ግልጽ ነው ማለት ነው። የሷ ችግር ዙፋንና ቤት ውስጥ ያሉት እነ ምኞት ናቸው ማለት ነው። እነሱን አስወግዶ እሷ ከበረከት ጋር መሆንና በረከትን የራሷ ማድረግ ነው የምትፈልገው። ኪሩቤል ደግሞ በተቃራኒው በረከትን ማጥፋት ነው የሚፈልገው ማለት ነው። ምናልባት በዚህ ሀሳቡ ከቀጠለ ትዝታ የኪሩቤልን ማንነት ለበረከት ልትናገርና ሊገለው እንደሚፈልግም ልታጋልጥ ትችላለች ማለት ነው። ስለዚህ ኪሩቤል አሁን ላይ የራሱን ሚስጥር በራሱ ማድረግ ሲገባው አሳልፎ ለሌላ ሰው ስለሰጠ ምንም መሃል ቢጠነቀቅና ምንም መሃል መስራት በድብቅ ማድረግ ቢፈልግም እንኳን ትዝታ የበረከት ወዳጅና አፍቃሪው ስለሆነች እንግዲህ ኪሩቤል እንዲጎዳው ላትፈቅድ ትችላለች ማለት ነው። ስለዚህ በዚህም ማለ በዛ እንግዲህ ኪሩቤል በረከትን እጎዳለሁኝ ብሎ ቢያስብ ትዝታ ነገሩን ማበላሸቷ የማይቀር ነው ማለት ነው። ግን አሁን ላይ ለሷ ትልቅ ነገር አድርጎላታል ኪሩቤል። ምክንያቱም እዛ ቤት እንድትቆይ ሆኗታል ማለት ነው። እንደዚህ ያመማትና ወይም ደግሞ የሆነ ሰው ሊገለኝ እየፈለገ ነው ብላ እያሰበች ባለችበት ሰዓት ከቤት አያስወጧትም ማለት ነው። የሷ ፍላጎት ደግሞ ከዛ ቤት አለመውጣት እንጂ በረከትን መጉዳት አይደለም ማለት ነው። ስለዚህ ኪሩቤልና ትዝታ በተቃራኒ መንገድ ነው የቆሙት ማለት ነው። ዙፋንም ከምንም በላይ ተጨንቃለች። ምክንያቱም ወንድሟ ገና በጫጉላው ምሽት ሚስቴ ብሎ ያገባትን ምኞት የዚህን ያህል አደጋ ደርሶባት ስታይ በጣም ደንግጣለች ማለት ነው። በዛ ላይ ደግሞ በቤታቸው ደህንነት ላይ እያንዣበበ ያለው ነገር ብዙም ደስ አላላቸውም ማለት። ከዚህ በፊት እንግዲህ በረከት መልእክትም እንዳለ ሆኖ
አሁን ላይ ደግሞ እቤታችን ድረስ መጥቶ ማን ነው እሱ ትዝታን ሊገላት የሚችለው ብላ ተጨንቃለች ማለት። በበረከት ጥርጣሬ መሰረት እንግዲህ ኪሩቤልን ሄዳ የሰርጉ ዕለት ምን እንዳደረገ በቁጣ ስትጠይቀው እሱ ግን በጣም ማስመሰልና ነገሮችን ሰዎችን ማሳመን ስለሚችል በቀላሉ አሳምኗታል ማለት ነው። በዛ ላይ ደግሞ እወድሻለሁ፣ አፍቅርሻለሁ እያላት ስለሆነ በቀላሉ ነው የሚላትን ሁሉ የምትሰማውና የምታምነው ማለት ነው። ኪሩቤልም ሀሳቡና እቅዱ ይሄ ነው። ዙፋንን ከምንም በላይ አሳምኖ በረከትን ማጥቃት ነው ማለት ነው። በእርግጥ እስካሁን ድረስ ዙፋንን ለማጥቃት ባይሞክርም ወይም ደግሞ ባይፈልግም ግን መጨረሻ ላይም ቢሆን እንግዲህ ዙፋንም ከጥቃቱ እንደማትድን ግልጽ ነው ማለት ነው። መጀመሪያ አላማው ግን በረከት ስለሆነ በረከትን ደግሞ የሚያገኘው በግልጽ የሚያገኘው በዙፋን በኩል ስለሆነ ነው እንደዚህ ዙሪያ ጥምጥም እየሄደ ያለው ኪሩቤል ማለት ነው። ደስታቸው ላይ ውሃ እንደሚቸልስበትና ሙሉ በሙሉ እንደማያጠፋቸውም ሌት ተቀን እየፎከረ ነው ያለው። እስካሁን ድረስ እንግዲህ ብዙ ሙከራዎችን ቢያደርግም አልተሳካለትም። አሁን ደግሞ አጋዥ ያስፈልጎታል ማለት ነው። ስለዚህ ትዝታንም አስገብቷታል። በእርግጥ ትዝታ የዋህና ሚስኪን ብትሆንም በረከትን የመጉዳት ግን አንዳችም ሀሳብ የላትም ማለት ነው።